ሰላም ጤና ይስጥልኝ የጋፋት ኒውስ ቤተሰቦች የለተሰኞ መጋቢት 1 2018 ዓ.ም የረፋድ የተመረጡ ዓለም አቀፍ ዜናዎችን ወደ እናንተ የምናደርስበት ሰዓት ነው። በዋናነት ከያዝናቸው ጉዳዮች ውስጥ የየመን ሁቲዎች እነማን ናቸው? የካፍ ዋና ጸሐፊ ከስራ ስለመልቀቃቸውና የአንድ በርሜል ድፍድፍ ነዳጅ ዋጋ ከ115 የአሜሪካን ዶላር በላይ ከፍ ስለማለቱና ሌሎች ዝርዝር ጉዳዮችን አብራችሁን ስትቆዩ የምታዳምጡ ይሆናል። በቀዳሚነት ወደምንመለከተው ጉዳይ እናመራለን። እስራኤል በጋዛ ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈታቸው የሚታወቁት የሁቲ አማጽያን አሁንም በቀይ ባህር ላይ ስጋት ፈጥረዋል። አብዛኛው የየመን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜም ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸው መርከቦችን የጥቃት ኢላማ አድርገው መቆየታቸው የሚታወስ ነው። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላም በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት እየፈጸመችም ትገኛለች። የኢራን ወዳጅ ሆነው ለአንድ ወር ዝምታን መርጠው የቆዩት ሁቲዎችም ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንኑ አረጋግጣለች። የየመን ዋና ከተማ ሰንዓን ጨምሮ ሰሜናዊና ሌሎች የሀገሪቱ ግዛቶች የሚቆጣጠሩት ሁቲዎችም የተጠናከረ ወታደራዊ ኃይልና የጦር መሳሪያም እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸማቸው ጥቃቶችም አቅማቸውን አሳይተዋል። ቡድኑ በኢራን ላይ የተከፈተውን ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈትም ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁም ስጋትን ፈጥሮ መቆየቱ ይታወሳል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተጋነነው የዓለም ነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱም እንደሚባባስ ነው ብዙዎች ግምታቸውን የገለጹትም። የሁቲዎች የቀድሞ የጥቃት ሰለባ በቀይ ባህር ላይ የሆኑት የአሜሪካና የእስራኤል መርከቦችም አሁን ላይ ከነዚህ ሀገራት ጋር ግንኙነት ያላቸው ሀገራትም መጠቃታቸው ሌላኛው የዓለምን ክስተት ከፍ የሚያደርግ ሆኗል። እስራኤል በሐማስ ለተፈጸመባት ጥቃት ምላሽ በጋዛ ላይ ለሁለት ዓመታት ያካሄደችው የማያባራ ጥቃትን ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ ቴል አቪቭ ማስወንጨፋቸው የሚታወስ ነው። ወደ ሁለተኛው ጉዳይ ስናመራም የአሜሪካና የእስራኤል ከኢራን ጋር የሚያደርጉትን ጦርነት እየተባባሰ መሄዱን ተከትሎ የዓለም ነዳጅ ዋጋ ሲጨምር ሰኞ ጠዋት ማለትም በዛሬው ዕለት የእስያ አክሲዮኖች ገበያ በከፍተኛ ሁኔታም ተቀዛቅዟል። የብሬንት ድፍድፍ ዋጋ ከ3 በመቶ በላይ በመጨመር የአንድ በርሜል ድፍድፍ ነዳጅ ዋጋ ከ115 ዶላር በላይ ከፍም ብሏል። በአሜሪካ ደግሞ ወደ 3.5 በመቶ ጨምሮ ወደ 103 ዶላር ከፍ ብሏል። ይህም የብሬንት የወሩን ከፍተኛ ዋጋ ሆኖ ወደ መመዝገብ እያንደረደረው ይገኛል። የእስያ አክሲዮን ገበያዎች የተቀዛቀዙ ሲሆን ከጃፓኑ ኒኬ በ4.5 በመቶ ሲወርድ የደቡብ ኮሪያው ኮስፒ ደግሞ በ4 በመቶ ዝቅ ብሏል። ገበያው ላይ ያለው ለውጥ የታየው በየመንና በኢራን የሚደገፉት የሁቲ አማጽያን ቅዳሜና እሁድ እስራኤልን በመምታት ግጭቱን ከተቀላቀሉ በኋላ ነው። ኢራን በበኩሏ በዩኒቨርሲቲዎችና በአሜሪካና በእስራኤል ባለስልጣናት ቤቶች ላይ የበቀል ጥቃት እንደምትሰነዝርም ማስፈራራቷ የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለትም ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ከኢራን ነዳጅ መውሰድና ምናልባትም ዋና የነዳጅ ማዕከሏን የካርጋ ደሴትን መቆጣጠር እንደሚሆንም መናገራቸው ይታወሳል። በደሴቲቱ ላይ ስላለው የኢራን መከላከያ ሲጠየቁ ምንም አይነት መከላከያ ያላቸው ብዬ አላስብም፣ በቀላሉም ልንቋቋመው እንችላለን ብለዋል። ትራምፕ የቀድሞ ፕሬዝዳንት ኒኮላስ ማዱሮን በጥር ወር ከተያዙም በኋላም አሜሪካ የነዳጅ ኢንዱስትሪውን ያለ ገደብ ለመቆጣጠር ከሄደችበት መንገድ ጋርም የወሰዱት እርምጃን አነጻጽረዋል።
ወደ እግር ኳስ ዜና ስንመለስም የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ዋና ጸሐፊ የአህጉሪቱ እግር ኳስ ትርምስ ውስጥ በገባበት በዚህ ወቅትም ከስልጣናቸው መልቀቃቸውን አስታውቀዋል። ቬሮን ሞሲንጎ ኦምቦ ጡረታ እንደሚወጡ በሰጡት መግለጫ ተናግረዋል። ዋና ጸሐፊው ከስልጣናቸው መልቀቃቸውን የገለጹት የ2025 የአፍሪካ ዋንጫ አፍኮን ከሴኔጋል በተነጠቀበትና የሴቶች ውድድር ባለቀ ሰዓት ለሌላ ጊዜ እንዲተላለፍ ያደረጉ ውሳኔዎች በተላለፉበት ወቅት ነው። እነዚህ ክስተቶች የአፍሪካ እግር ኳስ አስተዳዳሪ አካል የሆነውን ካፍ ቀውስ ውስጥ እንደሚገባም አስታውቋል። ሞሲንጎ ኦምቦም እሁድ ዕለት ባወጡት መግለጫ በስልጣን ዘመናቸው ወቅት የተከሰቱትን ውዝግቦችም ጠቅሰዋል። አንዳንድ ሰዎች በእኔ ላይ ያቀረቡት ጥርጣሬ ማስወገድ ስለቻልኩ በሰላም ጡረታ መውጣት እችላለሁ። ካፍም ከመቼውም ጊዜ በላይ በፋይናንስ ጥንካሬ ላይ ይገኛል ሲሉ የካፍ ፕሬዝዳንት ፓትሪክ ሞትሴፖ ምክትሉን ሞሴንጎ ኦምቦን ጽፈዋል። ሞሴንጎ ኦምቦ የድርጅቱን የጡረታ ዕድሜ 63 ዓመት ሆኖ እስከ 66 ዓመታቸው በዋና ጸሐፊነት በመቆየታቸው ሲተቹም ቆይተዋል። በተጨማሪም በአንዳንድ ሰራተኞች የሥራ ቦታን በማበላሸት ቢከሷቸውም ቅሬታቸውን ተከትሎ በተደረገ ምርመራም ነፃ መውጣታቸው ይታወሳል። የዲሞክራቲክ ሪፐብሊክ ኮንጎ ዜጋ የሆኑት ሞሴንጎ ኦምቦም የስዊዘርላንድ ዜግነት ያላቸው ሲሆን በ2021 ነው ዋና ጸሐፊ ሆነው የተሾሙት። በአውሮፓውያኑ አሜሪካና እስራኤልም በኢራን የከፈቱትን ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤሚሬቶች ቴሄራን ግልጽ ኢላማ እየሆነች መታለች። ሁለተኛው ጉዳያችን ነው። በዚህ ጦርነት ኢራን የጥቃት አድማሷን በእስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤው የትብብር ምክር ቤት ጂሲሲ አባል ሀገራት ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችና ሚሳኤሎችን ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻ ወደ ተግባር መለወጧን ያሳየም ተግባር ሆኗል። እንዲሁም ትኩረቱን በተባበሩት አረብ ኤሚሬት ላይ ማነጣጠሯ ከአቡዳቢ ጋር ያላቸውን ግንኙነት አሁንም ጠንካራ ለሆነ ዋሽንግተንም ሆነ ለእስራኤል ጠንካራ መልእክት ያስተላለፈ ነው። ኢራን ግጭቱን በማስፋትም ለሁሉም ወገኖች የጦርነቱ ውጪ ለመጨመር እና የባህረ ሰላጤው ሀገራት አጋራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫናም እንደሚያደርጉ ግፊትም ለማድረግ ጥራለች። በምላሹም አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም ሆርሙዝ የባህረ ወሽመጥን ለማስጠበቅ በሚደረገው ጥረት ላይ አሜሪካ እንደምትቀላቀል አስፈራርታለች። ይህም ውይይትና መልካም ጉርብትና ቅድሚያ ከሚሰጠው የቀደመ አቀራረቧ የተለየ በመሆኑ ያሳያል። ኢራን የባህረ ሰላጤው ላይ የፈጸመችው ጥቃት ምን ያህል ነው? ኢራንስ በተለይም በጦርነቱ መጀመሪያ 2 ሳምንታት ውስጥ እስራኤል ላይ ሳይሆን የባህረ ሰላጤው ሀገራትን ኢላማ አድርጋ ማጥቃቷ በአካባቢው መገናኛ ብዙሃን መዘገቡም የሚታወስ ነው። ወደ ሌላኛው ጉዳያችን ስናመራም የሩሲያ ነዳጅ መርከብ በአሜሪካ እገዳ ጥሳም ኩባ ደጅ ደርሳለች። በአሜሪካ ማዕቀብ የተጣለባት 730,000 በርሜል ድፍድፍ ዘይት የጫነችው አናቶሊ ኮልዱይኪን የተሰኘችው የሩሲያ ነዳጅ ጫኝ መርከብ አሜሪካ በኩባ ላይ የጣለችውን የነዳጅ እገዳ በግልጽ በመቃወም ሰኞ ዕለት ኩባ እንደምትደርስ የመርከቦቹ እንቅስቃሴ መረጃም አመላክቷል። መርከቧ እሁድ ዕለት በሃይቲም ሰሜናዊ አቅጣጫ ወደ ምዕራብ ኩባ በማታንዛስም ወደብ ስታመራ የታየ ሲሆን ይህም ጉዟ በኃይል እጥረት ለምትማቀቀው ደሴትም ትልቅ ተስፋም ሆኗል። ኩባ ዋነኛ የነዳጅ አቅራቢዋ ቬንዙዌላን በጥር ወር የአሜሪካ ጦር ኒኮላስ ማዱሮ በቁጥጥር ስር ከዋሉ በኋላ ካጣች ወዲህ ሀገሪቱ በክፉ ኢነርጂ ቀውስ ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕም ወደ ኩባ ነዳጅ የሚልክ ማንኛውም ሀገር በታሪፍ እንደሚቀጡ ቢዝቱም የሩሲያውያን መርከብ ግን በሩሲያ የጦር መርከቦች ታጅባ አትላንቲክን አቋርጣለች። በኦስቲን የቴክሳስ ዩኒቨርሲቲ የኢነርጂ ዘርፍ ባለሙያ የሆኑት ጆርጅ ፒዮኒ እንደሚሉት አሜሪካ መርከቧን ቀደም ብላ ለማስቆም አለመሞከሯ አስገራሚ ቢሆንም አሁን ግን መርከቧ ወደ ኩባ የባህር ክልል በመጠጋቷ እሷን ለማስቆም ያለው እድል ሙሉ በሙሉ ከስሟል ብለዋል። ኩባ ካለፈው ጥር ወዲህ ምንም አይነት ነዳጅ ያላገኘች ሲሆን በዚህ ምክንያት ከፍተኛ ኤሌክትሪክ መቆራረጥ፣ የትራንስፖርት መቆምና የነዳጅ ዋጋ መናርም አጋጥሞታል።
ይህ የሩሲያ ጭነት ኩባ ከገባ በኋላም ለዲሴል ማጣሪያነት የሚውል ሲሆን ይህም የሀገሪቱን የ12 ቀን ተኩል ፍላጎት ሊሸፍን እንደሚችል ተገምቷል። በአሁኑ ወቅት የኩባ ፕሬዝዳንት ሚጌል ዲያዝ ካኔልም ትልቅ ውሳኔ ከፊታቸው ተደቅኗል። ይህም ከሩሲያ የሚመጣውን ነዳጅ ለኤሌክትሪክ ኃይል ማመንጫዎች መጠቀም፣ የጨለማውን ጊዜ መቀነስ ወይስ ለትራንስፖርትና ለኢኮኖሚያዊ እንቅስቃሴ መዋል የሚለው ነው። ምንም እንኳን አሜሪካ ጫናዋን ብታበረታም የሩሲያ መርከብ መቃረብ ግን ለኩባ ኢኮኖሚ የትንፋሽ ያህል ተቆጥሯል። ይህም በሩሲያና በአሜሪካ መካከል ያለውን የኃይል ፍጥጫም በቀጠና ያለውን ፖለቲካዊ ውጥረት ይበልጥ እያባባሰው ይገኛል። ውድ የጋፋት ኒውስ ተከታዮቻችን እነዚህንና ሌሎች መረጃዎችን ከፈለጋችሁም የዩቲዩብ ቻናላችን ሰብስክራይብ እና ላይክ በማድረግ ይተባበሩን።